አንዳንድ ጊዜ እንጸልያለን፣ ነገር ግን መልስ አናይም። ዛሬ ጸሎትን እንዲሰማ 3 አስፈላጊ ነገሮችን እነግርሃለሁ። ቪዲዮን ላይክ እና ሰብስክራይብ በማድረግ ጀምሩ። እስከ መጨረሻው ተከታተሉ። እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ዛሬ እንጸልያለን። መሪት በሚያስፈልገን ጉዳይ ላይ እንድትናገረን፣ እንድትመራን እግዚአብሔር ሆይ በእያንዳንዱ ጉዳያችን ላይ ጣልቃ እንድትገባ፣ ወደ እውነት እንድትመራን፣ የተበላሹትን ነገሮች እንድታስተካክልልን እግዚአብሔር ሆይ ዛሬ እንጸልያለን። ሰው ያለ አንተ ብቻውን ሊሆን አይችልም። አንተ ካልረዳኸው ስኬታማ ሊሆን አይችልም። አንተ ጉልበት ካልሆንከው ስኬታማ ሊሆን አይችልም። እግዚአብሔር ሆይ አሁን መሪት በምንፈልግበት ጉዳይ ላይ ወደ እውነት ሁሉ እንድትመራን፣ አቅጣጫውን እንድታሳየን፣ ብዙ ዓመት የለፋንበት ብዙ ዓመት የደከምንበት ጉዳይ ላይ የአንተ ምሪት እንዲገለጥ፣ ድምፅ እንዲመጣ ምሪትን እንፈልጋለን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ መንከራተት ከእኛ ላይ ይመጣ። እግዚአብሔር ሆይ ባነቡበት፣ በጓዳ ባለቀሱበት፣ በጸለዩበት ጉዳይ ላይ ታላቅ ነገር ልታደርግ እና ወደ ሕይወታቸው ከችግሮቻቸው ነፃ ልታወጣ እና ተገለጥ እና መልካምነትን አሳይ። ዳዊትም አምላክ ወዴት ነው ብሎ ጠየቀ። እግዚአብሔር ሆይ ዛሬ እንጸልያለን፣ አንተ ከእኛ ጋር እንዳለ ይታወቅ። መልካምነትን አሳይ፣ ባርኮትን አሳይ፣ ሰላምን ግለጥልን። ጌታ ሆይ ያለ አንተ እኮ ማንም የለንም። እጃችን ይዘ የምትመራን አንተ ነው። ከስንወድቅ የምታነሳን፣ ስንደክም የምታበረታን፣ ጠፉ ሲባል በነገሮቻችን ላይ ሕይወትን ዘርተ የምታበዛን አንተ ብቻ ነው። እግዚአብሔር ሆይ አሁን መንገዶችን እጀምራለሁ። ከፊት ለፊት ጠላት ካስቀመጠው ከየትኛውም ወጥመድ ነፃ እንድታወጣን እጸልያለሁ። አሁን ይህን ጸሎት ለሚሰሙ ሁሉ የአንተ መንፈስ ይውረድባቸው። ቃልህን መስማት ይችሉ ዘንድ ጸጋ ይብዛላቸው። አሁን እግዚአብሔር ሆይ በተለያየ የዓለም ክፍል ላይ ሆነው የሚሰሙ አሁን መንፈስ ያገኛቸው። ካሉበት ጥያቄ፣ ካሉበት ቋጠሮ ነፃ የሚያወጣ መንፈስ ያገኛቸው። አባት ሆይ በዚህ ሰዓት ተማሪዎች፣ የመንግሥት ሠራተኞች፣ የጤና ባለሙያዎች፣ ሹፌሮች፣ የጉልበት ሠራተኞች፣ መምህራን፣ አገልጋይም ሊሆኑ ይችላሉ፣ የቤት ሠራተኞችም ሊሆኑ ይችላሉ። ዓላማ ያላቸው፣ ፕሮግራም ያላቸው እግዚአብሔር ሆይ በጓዳ ከአንተ ጋር ያወሩ በጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ። ኃይል ያገኛቸው፣ መንፈስ ያገኛቸው፣ ምሪት ያገኛቸው። እግዚአብሔር ሆይ የሰሩትን ሥራ ከእጆቻቸው የሚበትን ጠላት ከዚህ ሰዓት ጀምሮ እንዲሰበር ጸልያለሁ። አንተ ጣልቃ ገባላቸው። በዚህ ሰዓት እርዳይም ብለው ለሚጮኹ ተገለጥላቸው። እጆቻቸውን ይዘህ ምራ፣ ኃይል ያገኛቸው። ምስክርነት በእናንተ ሕይወት ላይ ይገለጥ። እርሱ እንባን በቃ ይበላችሁ። በተለያየ ጥያቄ ውስጥ ያሉ ሰው ያጡ፣ ሰው የለኝም ያሉ እግዚአብሔር ሆይ አንተ ሁሉን የምታይ፣ ሁሉን የምትነካ፣ ለሁሉ የምትደርስ፣ ሁሉን ነፃ ማውጣት የምትችል በጌታ በኢየሱስ ስም እጸልያለሁ። እጅ ይዘርጋላቸው። በቤተሰብ ጉዳይ የሚያነቡ፣ በወንድሞች ጉዳይ የሚያነቡ፣ በእህቶቻቸው ጉዳይ የሚያነቡ፣ በእናትና በአባት ጉዳይ የሚያነቡ በኢየሱስ ክርስቶስ ስም አሁን ከሰማይ ፍርድ ይምጣላቸው። እግዚአብሔር ሆይ እንቅልፍ ያጡ፣ በሽታ ላይ ያሉ፣ ጭንቀት ውስጥ ያሉ አባት ሆይ እስከ መቼ ዝም ትላለህ እያሉ ያሉ አባት ሆይ እጅ ይዘርጋላቸው። ታውቃላችሁ 38 ዓመት ሙሉ ፈውስ ባለበት ስፍራ ተኝቶ ያሽባ የነበረ ሰውዬ እያለ ሌሎች ሲፈወሱ ነፃ ሲወጡ 38 ዓመት ሙሉ አስቆጥሮ ድንገት ጌታ ኢየሱስ ከኋላ መጥቶ ልድን ዘንድ ትወዳለን ብሎ አልጋን ተሸከምና ሂድ እንዳለው ዛሬ እጸልያለሁ። ብዙ ዓመት ያስቆጠረ ጉዳያችሁ፣ ያለቀሳችሁበት ጉዳይ በጌታ በኢየሱስ ስም የፍርድ ጊዜ ደረሰላችሁ። እንባችሁ የሚታበስበት ጊዜ ደረሰላችሁ። እንደ ሌሎች የምትስቁበትና የምትደሰቱበትን ጊዜ አምላክ ያመጣላችሁ። እግዚአብሔር ሆይ ከድንገተኛ ሞት፣
ከድንገተኛ አደጋ በኢየሱስ ክርስቶስ ደም ይሸፈኑ፣ ከክፉ ተጠበቁ። እግዚአብሔር አምላክ ጠላት ካስቀመጠው ወጥመድ ይታደጋችሁ። ልጆች ያላችሁ ልጆቻችሁን በሞገስ ይደጉ፣ ከዚህ ዓለም ጥፋት ይጠበቁ። እግዚአብሔር ሆይ ይህንን ጸሎት እየሰሙ አብረውኝ እየጸለዩ ላሉት እጆች ይዘርጋላቸው፣ ክንድ ይዘርጋላቸው። አቤቱ አምላኬ ሆይ አንተ በእነርሱ ሕይወት ላይ ፍርድ በሚፈልጉበት ጉዳይ ላይ ፍርድ ይለቀቅላቸው፣ ፍረድላቸው፣ ድረስላቸው። እያንዳንዱ ጉዳያቸው ላይ እጅ ትዘርጋ፣ አባትነትን ግለጥ። ጸሎታቸውን ሰምተ የምትመልስነ ጌታ ሆይ በቃል እንደተጻፈ ኑ በእግዚአብሔር ደስ ይበለን፣ ለአምላካችን ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክት ሁሉ ላይ ንጉሥ ነውና እግዚአብሔር ሕዝቡን አይጥላቸውም። የምድር ዳርቻዎች በእጁ ውስጥ ናቸው፣ ተራሮች ከፍታዎች የእርሱ ናቸው። እርሱ አምላካችን ነውና እኛም የማስተማሪያዎቹ በጎች ልጆቹ ነንና በአንተ ደስ ይለናል። በምትረዳን በምታግዘን ሁሉ በአንተ ደስ ይለናል። ወንድም እህቶቼ ጸሎት ማለት ቃላት ብቻ መናገር አይደለም። ጸሎት ከእግዚአብሔር ጋር ያለ የልብ ግንኙነት ነው። መጽሐፍ ቅዱስ ጸሎትን እንደ ሕይወት መንፈሳዊ መተንፈሻ ያቀርበዋል። እኛ አንዳንድ ጊዜ እንጸልያለን፣ ነገር ግን በውስጣችን ሊሆን አይችልም እንላለን። እግዚአብሔር ግን እምነትን ይፈልጋል። ትንሽ እምነት እንኳን ታላቅ ነገርን ማድረግ ይችላል። ጸሎት በባህሪው ትዕግስትን ይፈልጋል። እግዚአብሔር ሁሌ ይሰማል፣ ነገር ግን መልሱ አንዳንድ ጊዜ ይዘገያል። እና ማወቅ ያለባችሁ ነገር ቢኖር መዘግየት መከልከል እንዳልሆነ ነው። እኛ ፈጣን መልስ እንፈልጋለን፣ እግዚአብሔር ግን ትክክለኛውን ጊዜ ያውቃል። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ በማድረግ ከአገልግሎታችን ጎን እንድትቆሙ እንጋብዛለን። ተባረኩ። የእግዚአብሔር ጸጋ በእናንተ ላይ ይገለጥ። እግዚአብሔር አምላክ ዘመናችሁን ይባርክ። ባስጨነቃችሁ ነገር ላይ የእሱ ጣልቃ ይግባ። ሃሌሉያ። ተባረኩ። እንደ ሌሎች የምትስቁበትና የምትደሰቱበትን ጊዜ አምላክ ያመጣላችሁ። እግዚአብሔር ሆይ ከድንገተኛ ሞት ከድንገተኛ አደጋ በኢየሱስ ክርስቶስ ደም ይሸፈኑ፣ ከክፉ ተጠበቁ። እግዚአብሔር አምላክ ጠላት ካስቀመጠው ወጥመድ ይታደጋችሁ። ልጆች ያላችሁ ልጆቻችሁን በሞገስ ይደጉ፣ ከዚህ ዓለም ጥፋት ይጠበቁ። እግዚአብሔር ሆይ ይህንን ጸሎት እየሰሙ አብረውኝ እየጸለዩ ላሉት እጆች ይዘርጋላቸው፣ ክንድ ይዘርጋላቸው። አቤቱ አምላኬ ሆይ አንተ በእነርሱ ሕይወት ላይ ፍርድ በሚፈልጉበት ጉዳይ ላይ ፍርድ ይለቀቅላቸው፣ ፍረድላቸው፣ ድረስላቸው። እያንዳንዱ ጉዳያቸው ላይ እጅ ትዘርጋ፣ አባትነትን ግለጥ። ጸሎታቸውን ሰምተ የምትመልስነ ጌታ ሆይ በቃል እንደተጻፈ ኑ በእግዚአብሔር ደስ ይበለን፣ ለአምላካችን ለመድኃኒታችን እልል እንበል። በምስጋና ወደፊት እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክት ሁሉ ላይ ንጉሥ ነውና እግዚአብሔር ሕዝቡን አይጥላቸውም። የምድር ዳርቻዎች በእጁ ውስጥ ናቸው፣ ተራሮች ከፍታዎች የእርሱ ናቸው። እርሱ አምላካችን ነውና እኛም የማስተማሪያዎቹ በጎች ልጆቹ ነንና በአንተ ደስ ይለናል። በምትረዳን በምታግዘን ሁሉ በአንተ ደስ ይለናል። ወንድም እህቶቼ ጸሎት ማለት ቃላት ብቻ መናገር አይደለም። ጸሎት ከእግዚአብሔር ጋር ያለ የልብ ግንኙነት ነው። መጽሐፍ ቅዱስ ጸሎትን እንደ ሕይወት መንፈሳዊ መተንፈሻ ያቀርበዋል። እኛ አንዳንድ ጊዜ እንጸልያለን፣ ነገር ግን በውስጣችን ሊሆን አይችልም እንላለን። እግዚአብሔር ግን እምነትን ይፈልጋል። ትንሽ እምነት እንኳን ታላቅ ነገርን ማድረግ ይችላል። ጸሎት በባህሪው ትዕግስትን ይፈልጋል። እግዚአብሔር ሁሌ ይሰማል፣ ነገር ግን መልሱ አንዳንድ ጊዜ ይዘገያል። እና ማወቅ ያለባችሁ ነገር ቢኖር መዘግየት መከልከል እንዳልሆነ ነው። እኛ ፈጣን መልስ እንፈልጋለን፣ እግዚአብሔር ግን ትክክለኛውን ጊዜ ያውቃል። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ በማድረግ ከአገልግሎታችን ጎን እንድትቆሙ እንጋብዛለን። ተባረኩ። የእግዚአብሔር ጸጋ በእናንተ ላይ ይገለጥ። እግዚአብሔር አምላክ ዘመናችሁን ይባርክ። ባስጨነቃችሁ ነገር ላይ የእሱ ጣልቃ ይግባ። ሃሌሉያ። ተባረኩ።
እንደ ሌሎች የምትስቁበትና የምትደሰቱበትን ጊዜ አምላክ ያመጣላችሁ። እግዚአብሔር ሆይ ከድንገተኛ ሞት፣ ከድንገተኛ አደጋ በኢየሱስ ክርስቶስ ደም ይሸፈኑ፣ ከክፉ ተጠበቁ። እግዚአብሔር አምላክ ጠላት ካስቀመጠው ወጥመድ ይታደጋችሁ። ልጆች ያላችሁ ልጆቻችሁን በሞገስ ይደጉ፣ ከዚህ ዓለም ጥፋት ይጠበቁ። እግዚአብሔር ሆይ ይህንን ጸሎት እየሰሙ አብረውኝ እየጸለዩ ላሉት እጆች ይዘርጋላቸው፣ ክንድ ይዘርጋላቸው። አቤቱ አምላኬ ሆይ አንተ በእነርሱ ሕይወት ላይ ፍርድ በሚፈልጉበት ጉዳይ ላይ ፍርድ ይለቀቅላቸው፣ ፍረድላቸው፣ ድረስላቸው። እያንዳንዱ ጉዳያቸው ላይ እጅ ትዘርጋ፣ አባትነትን ግለጥ። ጸሎታቸውን ሰምተ የምትመልስ ነህ ጌታ ሆይ በቃል እንደተጻፈ ኑ በእግዚአብሔር ደስ ይበለን፣ ለአምላካችን ለመድኃኒታችን እልል እንበል። በምስጋና ወደፊት እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክት ሁሉ ላይ ንጉሥ ነውና እግዚአብሔር ሕዝቡን አይጥላቸውም። የምድር ዳርቻዎች በእጁ ውስጥ ናቸው፣ ተራሮች ከፍታዎች የእርሱ ናቸው። እርሱ አምላካችን ነውና እኛም የማስተማሪያዎቹ በጎች ልጆቹ ነንና በአንተ ደስ ይለናል። በምትረዳን በምታግዘን ሁሉ በአንተ ደስ ይለናል። ወንድም እህቶቼ፣ ጸሎት ማለት ቃላት ብቻ መናገር አይደለም። ጸሎት ከእግዚአብሔር ጋር ያለ የልብ ግንኙነት ነው። መጽሐፍ ቅዱስ ጸሎትን እንደ ሕይወት መንፈሳዊ መተንፈሻ ያቀርበዋል። እኛ አንዳንድ ጊዜ እንጸልያለን፣ ነገር ግን በውስጣችን ሊሆን አይችልም እንላለን። እግዚአብሔር ግን እምነትን ይፈልጋል። ትንሽ እምነት እንኳን ታላቅ ነገርን ማድረግ ይችላል። ጸሎት በባህሪው ትዕግስትን ይፈልጋል። እግዚአብሔር ሁሌ ይሰማል፣ ነገር ግን መልሱ አንዳንድ ጊዜ ይዘገያል። እና ማወቅ ያለባችሁ ነገር ቢኖር መዘግየት መከልከል እንዳልሆነ ነው። እኛ ፈጣን መልስ እንፈልጋለን፣ እግዚአብሔር ግን ትክክለኛውን ጊዜ ያውቃል። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ በማድረግ ከአገልግሎታችን ጎን እንድትቆሙ እንጋብዛለን። ተባረኩ። የእግዚአብሔር ጸጋ በእናንተ ላይ ይገለጥ። እግዚአብሔር አምላክ ዘመናችሁን ይባርክ። ባስጨነቃችሁ ነገር ላይ የሱ ጣልቃ ይግባ። ሃሌሉያ። ተባረኩ። እንደ ሌሎች የምትስቁበትና የምትደሰቱበትን ጊዜ አምላክ ያመጣላችሁ። እግዚአብሔር ሆይ ከድንገተኛ ሞት፣ ከድንገተኛ አደጋ በኢየሱስ ክርስቶስ ደም ይሸፈኑ፣ ከክፉ ተጠበቁ። እግዚአብሔር አምላክ ጠላት ካስቀመጠው ወጥመድ ይታደጋችሁ። ልጆች ያላችሁ ልጆቻችሁን በሞገስ ይደጉ፣ ከዚህ ዓለም ጥፋት ይጠበቁ። እግዚአብሔር ሆይ ይህንን ጸሎት እየሰሙ አብረውን እየጸለዩ ላሉት እጆች ይዘርጋላቸው፣ ክንድ ይዘርጋላቸው። አቤቱ አምላኬ ሆይ አንተ በእነርሱ ሕይወት ላይ ፍርድ በሚፈልጉበት ጉዳይ ላይ ፍርድ ይለቀቅላቸው፣ ፍረድላቸው፣ ድረስላቸው። እያንዳንዱ ጉዳያቸው ላይ እጅ ትዘርጋ፣ አባትነትን ግለጥ። ጸሎታቸውን ሰምተ የምትመልስ ነህ ጌታ ሆይ በቃል እንደተጻፈ ኑ በእግዚአብሔር ደስ ይበለን፣ ለአምላካችን ለመድኃኒታችን እልል እንበል። በምስጋና ወደፊት እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክት ሁሉ ላይ ንጉሥ ነውና እግዚአብሔር ሕዝቡን አይጥላቸውም። የምድር ዳርቻዎች በእጁ ውስጥ ናቸው፣ ተራሮች ከፍታዎች የእርሱ ናቸው። እርሱ አምላካችን ነውና እኛም የማስተማሪያዎቹ በጎች ልጆቹ ነንና በአንተ ደስ ይለናል። በምትረዳን በምታግዘን ሁሉ በአንተ ደስ ይለናል። ወንድም እህቶቼ፣ ጸሎት ማለት ቃላት ብቻ መናገር አይደለም። ጸሎት ከእግዚአብሔር ጋር ያለ የልብ ግንኙነት ነው። መጽሐፍ ቅዱስ ጸሎትን እንደ ሕይወት መንፈሳዊ መተንፈሻ ያቀርበዋል። እኛ አንዳንድ ጊዜ እንጸልያለን፣ ነገር ግን በውስጣችን ሊሆን አይችልም እንላለን። እግዚአብሔር ግን እምነትን ይፈልጋል። ትንሽ እምነት እንኳን ታላቅ ነገርን ማድረግ ይችላል። ጸሎት በባህሪው ትዕግስትን ይፈልጋል። እግዚአብሔር ሁሌ ይሰማል፣ ነገር ግን መልሱ አንዳንድ ጊዜ ይዘገያል። እና ማወቅ ያለባችሁ ነገር ቢኖር መዘግየት መከልከል እንዳልሆነ ነው። እኛ ፈጣን መልስ እንፈልጋለን፣ እግዚአብሔር ግን ትክክለኛውን ጊዜ ያውቃል። ይህ ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ላይክ እና ሰብስክራይብ በማድረግ ከአገልግሎታችን ጎን እንድትቆሙ እንጋብዛለን። ተባረኩ። የእግዚአብሔር ጸጋ በእናንተ ላይ ይገለጥ። እግዚአብሔር አምላክ ዘመናችሁን ይባርክ።
ባስጨነቃችሁ ነገር ላይ እሱ ጣልቃ ይግባ። ሃሌሉያ ተባለ። እንደ ሌሎች የምትስቁበትና የምትደሰቱበትን ጊዜ አምላክ ያመጣላችሁ። እግዚአብሔር ሆይ ከድንገተኛ ሞት፣ ከድንገተኛ አደጋ በኢየሱስ ክርስቶስ ደም ይሸፈኑ፣ ከክፉ ተጠበቁ። እግዚአብሔር አምላክ ጠላት ካስቀመጠው ወጥመድ ይታደጋችሁ። ልጆች ያላችሁ ልጆቻችሁን በሞገስ ይደጉ፣ ከዚህ ዓለም ጥፋት ይጠበቁ። እግዚአብሔር ሆይ ይህንን ጸሎት እየሰሙ አብረውን እየጸለዩ ላሉ እጆች ይዘርጋላቸው፣ ክንድ ይዘርጋላቸው። አቤቱ አምላኬ ሆይ አንተ በእነርሱ ሕይወት ላይ ፍርድ በሚፈልጉበት ጉዳይ ላይ ፍርድ ይለቀቅላቸው፣ ፍረድላቸው፣ ድረስላቸው። እያንዳንዱ ጉዳያቸው ላይ እጅ ትዘርጋ፣ አባትነትን ግለጥ። ጸሎታቸውን ሰምተ የምትመልስነ ጌታ ሆይ በቃል እንደተጻፈ ኑ በእግዚአብሔር ደስ ይበለን፣ ለአምላካችን ለመድኃኒታችን እልል እንበል፣ በምስጋና ወደፊት እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክት ሁሉ ላይ ንጉሥ ነውና እግዚአብሔር ሕዝቡን አይጥላቸውም። የምድር ዳርቻዎች በእጁ ውስጥ ናቸው፣ ተራሮች ከፍታዎች የእርሱ ናቸው። እርሱ አምላካችን ነውና እኛም የማስተማሪያዎቹ በጎች ልጆቹ ነንና በአንተ ደስ ይለናል። በምትረዳን በምታግዘን ሁሉ በአንተ ደስ ይለናል። ወንድም እህቶቼ ጸሎት ማለት ቃላት ብቻ መናገር አይደለም። ጸሎት ከእግዚአብሔር ጋር ያለ የልብ ግንኙነት ነው። መጽሐፍ ቅዱስ ጸሎትን እንደ ሕይወት መንፈሳዊ መተንፈሻ ያቀርበዋል። እኛ አንዳንድ ጊዜ እንጸልያለን፣ ነገር ግን በውስጣችን ሊሆን አይችልም እንላለን። እግዚአብሔር ግን እምነትን ይፈልጋል። ትንሽ እምነት እንኳን ታላቅ ነገርን ማድረግ ይችላል። ጸሎት በባህሪው ትዕግስትን ይፈልጋል። እግዚአብሔር ሁሌ ይሰማል፣ ነገር ግን መልሱ አንዳንድ ጊዜ ይዘገያል። እና ማወቅ ያለባችሁ ነገር ቢኖር መዘግየት መከልከል እንዳልሆነ ነው። እኛ ፈጣን መልስ እንፈልጋለን፣ እግዚአብሔር ግን ትክክለኛውን ጊዜ ያውቃል። ይህ ቪዲዮ ከተመቻችሁ ብዙዎች እንዲደርስ ላይክ እና ሰብስክራይብ በማድረግ ከአገልግሎታችን ጎን እንድትቆሙ እንጋብዛለን። ተባረኩ። የእግዚአብሔር ጸጋ በእናንተ ላይ ይገለጥ። እግዚአብሔር አምላክ ዘመናችሁን ይባርክ። ባስጨነቃችሁ ነገር ላይ እሱ ጣልቃ